አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ነገር ሰላም ነው። እንግዲህ ይሄንን ጉድ እናት የሆነች ቲ ማለት ነው። ምክንያቱም ልጆችሽ ምን ላይ ናቸው? አንቺ የነገ ህይወታቸውን እንትን ለማለት ብለሽ አረብ አገር ወጥተሽ እየሰራሽ ነው። በዚህ ሙቀት በዚህ በረሃ እየተቃጠልሽ ልጆችን እንደዚህ እያደረገ አባት ነው፣ ለስሙ አባት ነው። እንደዚህ ወላሂ እኔ ባላየውስ እኔ እንጃ። እኔ በቃ የሆነ ቀን አይቼው ነበር አልፌው ነበር፣ ግን ለምን ሁለት የመጣብኝ ማለት ነው። በቃ ይሄ ነገር ለአንድ ለሁለት እናቱ እንኳን ቢጠቅመ ብዬ ነው። ሀቂቃ ነው የምላችሁ። እንደዚህ ያንገላታ አባት ብረላክሽም አሁን ይሄ ልጅ በከፍተው እንትን ይዝብኛል ብዬ ነው ፈርቼ እንጂ ሀዲያ ዞን ነው። ሹፊ ልጅቷን እንዴት ጸጉሯን እንዴት አድርጎ እንደሚመታት ሹፍ። ወላሂ ላዚም እንደዚህ ስትሆን እኔ የሞተች ነው የመሰለኝ። ወላሂ ላዚም አፈር ብላላት። ወላሂ አሁን የእሷን ታናሽ ወንድም ራሱ ይኸው እንዴት አድርጎ በጫማው እንደሚረግጣት እግሯን፣ ከዛ ጫማ ይወልቃል። አባት እንዲያረጋል። አባት ነው አሁን አንተ አባት አትባልም ወላሂ ላዚም። ወይስ አእምሮ ጤነኛ አይደለም ነው ወይስ ምንድን ነው? በአላህ እስቲ እናት የውንሽ ጉድሽን ይውልሽ እንዴት እንደሚያረጋት። ወይኔ ላኢላሀ ኢለላህ ወላሂ ላዚም። አረ አላህ እግርህንም እጅህንም አላህ ፓራላይዝ አድርገው ወላሂ። አሁን እቺ ምን ታውቃለች? አሁን እቺ ህፃን ልጅ ራሷን መከላከል። ቆይ እኔ የምለው በኢትዮጵያ ሴት ልጅ ህፃናቶች ምንም በማያውቁ ምን ነው ግፍ በዛባቸው? ምን ነው ሹፊ እንዴት እንደሚያረጋት ማለት ነው። ሱብሃንአላህ። አረ አላህ እንደው እንጃ ምን ብዬ ልበልህ። ሙስሊም አይራገምም፣ ግን ወላሂ በጣም በቃ የሆነ አንገሸገሸኝ። ማየት ራሱ አልቻልኩም። እኔ እንጃ ሹፍ እንዴት እንደሚያረጋት ሹፍ። ጸጉሯን ነችው። ይሄ አባት ነው፣ ለስሙ አባት ነው። ይሄ ልጅ አሁን እያወራ ነው፣ በአማርኛ ነው እያወራው፣ ግን ሀዲያ ዚሁ ነው እንደዚህ የሚያደርገው አባት ማለት ነው። እኛ እዚህ እንለፋለን፣ ልጆቻችን በምን እንዳሉ መቸወቅ በምን ታውቃላችሁ? ሹፍ እንዴት እንደሚያረጋት ስታለቅስ የእሷ ድምፅ እንዳይገባ ብዬ ነው እንጂ ያሰማችሁ ነበር። ወላሂ ላዚም አባት ነው እንግዲህ ተይዞ፣ ያው በባዲያ ወጣቶች ተይዞ ፖሊስ ጣቢያ ሄዷል ብሏል ማለት ነው። እና እኛ እንላፋለን እንጂ ልጆቹ ምን ላይ እንዳሉ በምን እናውቃለን? አናቅም። አባት እንዲህ የሚያደርግ ከሆነ እሺ፣ ሌላው ባዳው ምን ቢያደርግ ምን ይገርማል? ደፍሮ አግቶ አሻዋ ባፋቸው ሞልቶ ደፍሮ የሚገል ኢትዮጵያ ውስጥ የሚሰራው ግፍ። ወይኔ አሁን እቺ ምን ታውቃለች? አሁን እቺ ህፃን ራሷን እኮ መከላከል አይችልም። ወላሂ እኔ ሳላስብ ከእንትን ተጋጭቼ ሳላስብ እንደዚህ ጸጉሯን ይዞ እንደዚህ የሞተች ነው የመሰለኝ። እንትን ስትል በቃ አቃታት። እዛ ጋር የሚከላከልላት የለም። አባት እኮ ሲደበድብናት ትከላከላለች ማለት ነው። የለችም እንደዛ የምታደርግላት። ጮኻ ታሰማ። እቺ ምስኪን አያችሁም እንዴት እንደሚያረጋት? እጇን ከመሬቱ እንዴት እንደሚረግጣት። መሬቱ ሲሚንቶ ነው። አረ ይሄን ግፍ ግን አላህ ወላሂ ላዚም እኛን እኮ ወላሂ በምንሰራው ስራ እኮ ምንም አላለን። ወላሂ ላዚም አሁን እቺ ህፃን ልጅ ራሷን መከላከል አይችልም፣ ማውራት አይችልም። አረ ወላሂ ላዚም ልጆቻችሁ በምን እንዳሉ ደውላችሁ፣ ሀታ ስልክ አይሰራም እንኳን ብትባሉ ፈልጉ፣ ሺ ጊዜ ማለት ነው። እነሱ እኮ አይናገሩም እንጂ ወላሂ ላዚም በጣም ነው የሚናፍቁት። ማውራት ይፈልጋሉ፣ ግን ማውራት አይችሉም። ውስጣቸው የታመቀ ነገር አለ። በቃ ያንቺ ናፍቆት አለባቸው። ሌሎች ልጆች የሚያደርጉት እናታቸው ተንከባክባ ይዛ ጋ ያደላቸው ማለት ነው። እኛ አረብ ሀገር ያለን ሴቶች አስለን አልታደንም፣ የተረገምንን ብዬ ነው የማስበው ሲጀመር ማለት ነው። በቃ ይሄን ስለሚያዩ አእምሯቸው በቃ የለም። ቁርአን ቢቀሩ ትምህርት ቢማሩ የለም፣ በቃ አእምሯቸው አይይዝም። ምክንያቱም የሚያስቡት እናቶቻቸውን ነው።
ባይበሉ ባይጠጡ እንደው ትንሽ አጥበሽ በስነ ስርዓት የምትንከበከባቸው ከሆነ በቃ በትንሹ ይብቃቃሉ። ግን በዚህ መልኩ በዚህ አይነት አባት የጨከነበት ዘመን እናት የጨከነችበት ዘመን አሁን ባለፈው እንትን ጉታጀራ ላይ ወንድሟም እናቷም ከዷት ታንቃ ሞተች። የሆነች ልጅ ማለት ነው። ይሄ ነው በቃ የአረብ ሀገር ሴት መጨረሻ ወይ ራሷን ማጥፋት ነው ወይ በበሽታ እንትን ብላ መሞት ነው። ይሄ ነው አሁን እቺ ልጅ አሁን ቆይ ምን እንበል ታዲያ? ምን እንበላት? ወላሂ በጣም ከባድ ነው። እዩ ጫማው እንዴት እንደሚወልቅ ሲረግጣት እግሯን ከስር እየረገጠ እጇንም ጨምሮ ማለት ነው። አስቡ እንግዲህ። አሁን ግን በፖሊስ ተይዞ ወጣቶቹ ይዘው ወስደውታል ማለት ነው። ሚለው ይሄንን ቪዲዮ ሼር ኮፕሊንግ ዶት ሪፖስት አድርጋችሁ ህፃናትና ሴቶች ጉዳይ ጋር እንዲደርስ አድርጉልኝ። ይሄ ልጅ የሚኖረው ሆሳና ከተማ ላይ ነው። ይዘው አሁን አልሐምዱሊላህ ተይዟል ማለት ነው። በጣም ደስ የሚል ነገር ነው። ያው ከባድ ነው ወላሂ ላዚም ከባድ ነው። በጣም ከባድ ነው። ምን ብዬ እንደምነግራችሁ አላቅም። ውስጤ እንዴት እንደተጎዳ ውስጤ እንዴት እንደቆሰለ ማለት ነው። አባት እንዲህ ካረገሽ ምን ላይ ነው ያኔ አባትነቱ? የኔ አባት እንደዚህ ሱብሃንአላህ እንኳን እንደዚህ ሊያደርገኝ አባት ስባል እኔ አባቴን በጣም ነው የምወደው። እንደዚህ ካደረገኝ ታዲያ ምኑን ነው አባቴ ብዬ የምለው? ከሰዎች ከመጥፎ ሰዎች ማይከላከልልኝ ከሆነ ያኔ አለ አይደል ከብዙ ነገር አሁን እነዚህ ህፃናቶች ሽፉ ምን ያክል ወንበዴ ቢሆን ነው። በአራት ወሯ ነው አሉ 4 ወሯ ነው ዱባይ ነው ያለችው። ዱባይ ደግሞ ሲጀመር ማለት ነው ስራ እስከምታገኙ ድረስ በጣም ከባድ ነው። በዚህ ሙቀት መተሽ ወይ ደላላ ቤት ተቀምጣ ይሆናል ስልክ ማደውልም ይሆናል እኮ አይረዳም። እሱ ምን ይሰራል? ያኔ ወንድ አልጫ ሲሆን በጣም ነው የሚያስጠላኝ። ለሽ አይሰራም? ለምን ሰርቶ አያበላቸውም ልጆቹን? ግዴታ እሷ አረብ ሀገር ራሳችንን እንለውጣለን ብላ ወጣ ይለ። ስለዚህ እሱ ለምን ወጥቶ አይሰራም ነው? ምን ሆነ? ምን ነካው? ለሽ ነው ወጥቶ ማይሰራው? ደግሞ ይከራከራል፣ አያፍርም። በሙሉ ሰብታችሁ እነዚህን 2 ህፃናቶችን ሲደበድብ የነበራቸው በዚህ ጉዳይ ላይ ለተሳተፋችሁ አክሱም ሆሳና አካባቢ ላላችሁ ወጣቶች ክብር አለኝ። ክብሩ የሆሳና ወጣት ተሰብስበው እናንተ ራሳችሁ እንደ ፖሊስ ሆናችሁ እስከ ቤቱ ድረስ በመሄድ አስገድዳችሁ እስከ ፖሊስ ስቴሽን ድረስ የወሰዳችሁ የሆሳና ወጣቶች ክብር አለኝ። እውነት በጣም ነው ማከብራችሁ። በሙሉ ሰብታችሁ እነዚህን 2 ህፃናቶችን ሲደበድብ እና ሀባይቢ ይሄንን ይመስላል ማለት ነው። ልጆቹ እነዚህ ናቸው። ሲያሳዝኑ አሁን እነዚህ የሚደበደቡ ናቸው። በአላህ እንደው ለማየት እንኳን አባት እንደዚህ አድርጎ ጸጉሯን እንትን እያለ እንደዚህ ሊደበድባት ቀርቶ እኮ ሱብሃንአላህ እናታቸው የለችም እንኳን ብሎ አንከባክቦ አባት ጸጉር ሲያበጥር ጸጉሩን ሲያጥብ ገላቸውን ሲያጥብ ምግብ ሰርቶ ሲያበላ ነው የምናውቀው እንጂ እንደዚህ ከሆነ አባትነቱ የቱ ጋር ነው? ማን ነው እሱ ነው? ያኔ ሌሽ ብር ላከችም በ4 ወሯ እኮ ስራው ላታገኝ ትችላለች። እኔ የዱባይን እንትን ወላሂ በጣም ከባድ ነው የዱባይ ስራ ማግኘት። ታንከራታችሁ ነው ስራ የምታገኙት ሀታ ሴት ብትሆኑ ማለት ነው። ደላላ ራሱ ተጫውቶባችሁ ብራችሁን አምጡ ከኢትዮጵያ አስልኩ እያለ በአንድ ቢሮ ውስጥ ስንት ልጆችን ሰብስቦ እያስቀመጠ የሚበሉት አጥተው የሚጸዳዱበት አጥተው በቃ በጣም ብዙ ፈተና አይተው ነው ስራ ገብተው
በኋላ እንትን የሚሉት የዱባይ ነገር ተውት ማለት ነው። እና አሁን አላክሽም ብር እናታቸው አላከችም ብሎ ነው ይሄን ሁሉ በደል የሚያደርስባቸው። ወላሂ ይገባቸዋል አሁን ለነዚህ ህፃናቶች እና ወላሂ እህቶቼ ልጆቻችሁ በምን ላይ እንዳሉ ማንጋን እንዳስቀመጣችሁ አባት እንዲህ ካረገ እሺ እህት ጋር ወንድም ጋር ያስቀመጣችሁስ ምን ልትሉ ነው? ብዙ ጊዜ አያቶች አይጨክኑም። አያቶች እንኳን ይሻላሉ፣ ግን ጥንቃቄ ማድረግ አለባችሁ። እስቲ ልጄ በምንድን ነው ያለው፣ ልጄ በምንድን ነው ያለችው ብላችሁ ልጆቹን ማናገር አለባችሁ። ያውራኝ ብላችሁ የሚያወሩ ከሆነ ምናልባት ከ5 ዓመት በላይ ከሆነ ምናልባት ሊያወሯችሁ ይችላሉ። ወላይ በቪዲዮ ኮል ደውላችሁ እንኳን አገናኙ፣ በጎረቤትም ቢሆን ማለት ነው ብላችሁ በሉ። ባሉበት ሁኔታ እንትን በሉ። አንቺ እዚህ በዚህ ሙቀት ትቀጣያለሽ፣ ልጅሽ በምን እንዳለችና በምን እንዳለ በምታውቂያለሽ? ወላሂ በጣም ከባድ ነው። ይባካችሁ ለልጆቻችሁ እንትን በሉ ማለት ነው። ወይ ደግሞ በቃ ትታችሁ ትሄዱ። ካስተዳደረ ያስተዳድር፣ ልጆችን ካሳደገ ያሳድግ፣ አለዛ ይቅርበት። በቃ ሀብት ነው አይደል የሚፈልገው። ልጆችሽ ይበልጣሉ። እሱ እኮ ነገር አንቺ እንትን ስትይ ጥሎሽ ይሄዳል። ልጆችሽ ግን ጥለውሽ አይሄዱም። የፈለግሽ ነገር ብትሆኚ ልጆችሽ አድገው ለአንቺ ነው፣ አንቺን ለማንከባከብ አንቺን ለመጦር ነው የሚተጉት እንጂ ልጆችሽ ጥለውሽ የትም አይሄዱም። እኛ እንደምናስበው እኛ ለእናት አባቶቻችን እንዴት ነው የምናስበው? እኔ በበኩሌ እንደዛ ነኝ። እናት አባቴ ገና በተሻለ ነገር ነው የሆነ ቦታ በቃ እንትን ለማለት ለማስደሰት ነው ምጥረው አሁንም ማለት ነው። አልহামዱሊላህ ባቅሜ ባደርግም አሁንም እኔም በተራይ በልጆቼ እንደዚህ ነው መሆነው ማለት ነው ኢንሻአላህ ወደፊት። ስለዚህ እናንተ ልጆቻችሁ የት እንዳሉ በልጆቻችሁ ወላሂ አትቅረዱ። በልጆቻችሁ የሚመጣ ነገር በአይናችሁ የመጣ ነው። ልጅ ማለት እኔ እንጃ ከባድ ነገር ስለሆነ፣ ስለዚህ እባካችሁ ልጆቻችሁ በምን እንዳሉ አጣሩ ለማለት ፈልጌ ነው። ማለፍ አልቻልኩም። ምናልባት ለሁለት ሰው ለሶስት ሰው ቢጠቅምስ ይሄ ነገር ችላ ብለን ቤተሰብ ነው ያው ምን ያደርጋቸዋል ብለን እንትን ብለን እንሆናለን፣ ዘንግተን ሊሆን ይችላል። እና እባካችሁ በልጆቻችሁ አትጨክኑ። ወላሂ በጣም ከባድ ነገር ነው። እኔ ባላዩ ይሻለኝ ነበር። ራሴን ነው ያመመኝ ወላሂ ሱማ ወላሂ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።